የህፃናት የጡንቻ እና የቆዳ ብግነት ወይም ጁቬናይል ደርማቶማዮሳይቲስ አልፎ አልፎ የህፃናት ላይ የሚከሰት በተፈጥሮ በሽታን የመከላከል አቅማችንን ባልታወቀ ምክንያት በሚፈጠር የዘረመል ስህተት የተነሳ የጡንቻ መዳከምና የቆዳ ላይ ብግነትን ሊያስከትል ይችላል። በመሆኑም በዛሬው የአዲስ ህይወት ዝግጅታችን ትኩረትን ሰጥተናል። መልካም ቆይታ። የህፃናት የጡንቻና የቆዳ ብግነት በእንግሊዘኛው ጁቨናይል ደርማቶማዮሳይቲስ እንለዋለን። ጁቨናይል ደርማቶማዮሳይቲስ ኦቶኢሚዩን ወይንም ደግሞ በሰውነታችን የመከላከያ ህዋሶች በስህተት የሚደረግ የደም ስሮች ጥቃት ነው። የደም ስሮች ጥቃት ሆኖ እንዴት የጡንቻና የመገጣጣሚን የጡንቻና የቆዳ ብግነት አልነው የሚለው ጥያቄ ሊያስነሳ ይችላል። በሰውነታችን ውስጥ የሚገኙ የመከላከያ ህዋሳት በስህተት የሚያደርጉት የደም ስሮች ጥቃት ደም ስሮች የሚመግቡትን የተለያየ የሰውነት ክፍል ሊጎዳ ይችላል። ደም ስሮች በተለያየ የሰውነት ክፍል ላይ ቆዳንም ሊሆን ይችላል፣ ጡንቻዎችን፣ መገጣጠሚያዎችን፣ የልብ ክፍልን ማንኛውንም የሰውነት የውስጥ ክፍሎችን ይመግባሉና እነኚህ የደም ስሮች በሚጎዱበት ጊዜ የሚመግቧቸው ተመጋቢ የሰውነት ክፍሎችም ይጎዳሉ ማለት ነው። አብዛኛውን ጊዜ ግን እነኚህ ጁቨናይል ደርማቶማዮሳይቲስ ወይንም የህፃናት የጡንቻና የደም ስር እንዲሁም ደግሞ የመገጣጣሚን የቆዳ ብግነት ያለባቸው ልጆች ላይ በጣም በብዛት የሚታየው የጡንቻ መጎዳት ነው። ጡንቻን የሚመግቡ የደም ስሮች ቫስኩሎፓቲ ወይንም ደግሞ የደም ስር መጎዳት ስለሚኖራቸው አብዛኛውን ጊዜ የጡንቻ ድክመት፣ የጡንቻ መጎዳት ይታይባቸዋል። ከዛ ባለፈ ደግሞ ደም ስር ቆዳንም የሚመግቡ ደም ስሮች አሉና ቆዳም ላይ የሚታዩ የተለያዩ ጉዳትና ምልክቶች ይኖራሉ። ከዛ ባለፈ ግን እንዳልኩ ደም ስር የተለያየ የሰውነት ክፍሎችን ስለሚመግቡ ሳምባ ላይም ተመሳሳይ ኢፌክት ወይንም ተመሳሳይ ጉዳት ሊያመጣ ይችላል። የልብ ክፍል ላይ ተመሳሳይ ጉዳት ሊያመጣ ይችላል። መገጣጠሚያዎች ላይ ተመሳሳይ ጉዳት ሊያመጣ ይችላል። በአብዛኛው ግን ከ10 ልጆች 9 ላይ የጡንቻ ጉዳቱ ይታያል። አገን ተመሳሳይ ከ8 እስከ 9 የሚሆኑት ልጆች ላይ የቆዳ ጉዳቱ ይታያል። በብዛት የሚታየው የጡንቻውና የቆዳ ጉዳቱ ስለሆነ የጡንቻና የቆዳ ብግነት ብሎ መግለጹ ስሙን አጠር ሊያደርግልን ይችላል በሚል ነው እንጂ አጠቃላይ ጁቨናይል ደርማቶማዮሳይቲስ ምንድነው የሚለውን ስናይ አብዛኛውን የሰውነት ክፍሎቻችንን ሊያጠቃ የሚችል የኦቶኢሚዩን ወይንም ደግሞ የሰውነት ራስን በስህተት የመጉዳት ችግር ነው ማለት ነው። እነማን ናቸው የሚጎዱት የሚለውን ስንመለከት ልጆች፣ ታዳጊዎች ይጎዳሉ። ትልልቅ ሰዎችም በዚህ ተመሳሳይ በሽታ ይጎዳሉ። ያው ትልልቆች ላይ ደርማቶማዮሳይቲስ ነው የምንለው። ጁቨናይል የሚለው ቃል የህፃናት ወይንም የታዳጊዎች የሚለውን ለማመላከት የምንጠቀመው ቃል ነው። ጁቨናይል ደርማቶማዮሳይቲስ ወይንም የህፃናት የጡንቻና የቆዳ ብግነት የምንለው አብዛኛውን ጊዜ ከ18 ዓመት በታች ያሉ ታካሚዎች ላይ በየትኛውም እድሜ ሊከሰት ይችላል። በብዛት ግን የምናየው ከ5 እስከ 9 ዓመት ባሉ ልጆች ላይ ጅምሩ እዛ እድሜ ላይ ሊታይ ይችላል ማለት ነው። ከዛ ምን ያህል ልጆች በዚህ ሊጎዱ ይችላሉ የሚለውን ደግሞ ስንመለከት በየአመቱ ከ1 ሚሊዮን የህፃናት እድሜ ወይንም ከ18 ዓመት በታች ካሉ ልጆች ውስጥ እስከ 4 የሚሆኑ አዳዲስ ይሄ በዚህ በሽታ የሚጠቁ ታካሚዎች በየአመቱ ይኖራሉ ማለት ነው። ያ ማለት ምናልባት እኛ ሀገር በትክክለኛ ፊገር አይደለም፣ ግን 40 ሚሊዮን ታዳጊዎች ከ18 ዓመት በታች ያሉ ይኖራሉ እንኳን ብለን ብናስብ በየአመቱ አዳዲስ 16 እና ከዛ በላይ የሚሆኑ በዚህ በሽታ የሚጠቁ ታካሚዎች ይኖራሉ ማለት ነው። ያ ማለት ቀድሞ የነበረውን እንደ አዲስ የታወቀላቸውን ሳያጠቃልል በየአመቱ 16 አዳዲስ በዚህ የሚጠቁ ታካሚዎች ሊኖሩ ይችላሉ ማለት ነው። ጀነራል ፊገሩን በዚህ መረዳት ይቀላል። ዋናው ምክንያት ለማንኛውም ኦቶኢሚዩን ዲዚዝ ውስጣዊ ጄኔቲክ የሆኑ ምክንያቶች አሉ። ውስጣዊ ጄኔቲክ ምክንያቶች ማለት እነኚህ ልጆች ከሌላ ጤናማ ልጅ ጋር ሲወዳደሩ ውስጣቸው ዘረመሎቻቸው ላይ ወይንም በእነሱ በሚመረቱ ሌሎች የህዋሳት ላይ ወይንም ኢሚዩን ሲስተም የምንለው ህዋሳት ላይ የተለዩ የሚፈጠሩ ነገሮች አሉና
እነሱ ላይ ተጋላጭ የሚያደርጋቸው አዲስ ወይንም ለየት ያለ ጄኔቲክ ፕሪዲስፖዚሽን ወይንም የዘረመል ተጋላጭነት ይኖራቸዋል። ግን ሁሉም ልጆች በየትኛው እድሜ ይጀምር እነኛ ምልክቶች አንዳንዱ ከ5 እስከ 9 ባለው አብዛኛውን ጊዜ ቢከሰትም የተለዩት ደግሞ ከፍ ባለ እድሜ የሚጀምርበት ምክንያት ደግሞ ይኖራል። አልፎ አልፎ ከኢንቫይሮንመንታል ፋክተርስ ምንላቸው ወይንም ደግሞ ነባራዊ ተጋላጭነት የሚኖሩበት ጊዜ ይኖራል። እነኚህ ነባራዊ ተጋላጭነቶች ከኢንፌክሽን ጋር የተያያዘ ሊሆን ይችላል። አንዳንድ ቫይራል ኢንፌክሽኖች ነገሩን ሊያነቃቁ ይችላሉ። አልፎ አልፎ ደግሞ የፀሐይ ኤክስፖዠር ለፀሐይ መጋለጥ ረጅም ሰዓት ለፀሐይ መጋለጥ ራሱ በሽታውን እንደሚያነቃቃውም ይነገራልና ግልጽ የሆነ ይሄ ነው ተብሎ ከነባራዊ ምክንያቶች ወይንም አነቃቂ ምክንያቶች የሚገለጽና ያንን ካስወገድን ደግሞ በሽታው አይኖርም የሚባል ነገር ባይኖርም ሁለቱ ነገሮች ኢንቫይሮንመንታል ወይንም ነባራዊ ሁኔታ ላይ ያሉ ተጋላጭነትና ጄኔቲክ ተጋላጭነቱ አብረው ሲሰሩ የሚከሰት በሽታ እንደሆነ ነው የሚገለጸው። ይሄ ምንድነው ምክንያቱ የሚለውን ቢታወቅም አብዛኛው ጄኔቲክ ፋክተር ቢሆንም ምኑን እናስወግድና በሽታው እንዳይኖር እናድርግ ግን ምንለው ነገር አይኖረውም ማለት ነው። ጄኔቲክሊ እንዲሁ የሚከሰት ነው። ከወላጅ ወደ ልጅ የሚተላለፍ አይደለም። ግን እንዲሁ ማንኛውም ልጅ ሲፈጠር አንዳንድ ጄኔቲክ ፕሪዲስፖዚሽኖች አንዳንድ ከሚኖሩ ጄኔቲክ ለውጦች የሚከሰት ተጋላጭነት ይኖራቸዋል ማለት ነው። ጁቨናይል ደርማቶማይሳይትስ ወይንም የህፃናት የጡንቻና የቆዳ ብግነት ላይ ብዙ አይነት ምልክቶች ይኖሩታል። ምልክቶቹን ስንመለከት መጀመሪያ የቆዳ ምልክቶች አብዛኛውን ጊዜ ሊታዩባቸው ይችላሉ። እነኚህ የቆዳ ምልክቶች የተለያየ የሰውነት ክፍሎቻቸው ላይ ይኖራሉ። በተለይ ደግሞ የአይን የላይኛውና የታችኛው ክዳኖች ላይ በደንብ የሚታዩ ምልክቶች ሊኖሩ ይችላሉ። ሌላ ተጨማሪ ደግሞ እነኚህ የመገጣጠሚያዎች የጀርባ ክፍሎች ላይ የሚታዩ ምልክቶችም ይኖራሉ። በተለይ እነኚህ ሁለቱ ምልክቶች እዚህ የመገጣጠሚያ ጀርባ ላይና አይን ሽፋሽ የአይን ክዳኖች ላይ የሚታዩት ምልክቶች አብዛኛውን ጊዜ እነኚህ ታካሚዎች ላይ ብቻ የሚታዩ ምልክቶች ናቸው። ያ ማለት እነኚህ ምልክቶች ሲኖሩ ያ በሽታ ኦኬ አለ ማለት ነው የሚል ግንዛቤ ሊሰጡን የሚችሉ አይነት ምልክቶች ናቸው ማለት ነው። ከዛ ባለፈ ግን የተለያዩ የቆዳ ምልክቶች ይኖራቸዋል። የደረት የላይኛው ክፍል ላይ ከጀርባ የላይኛው ክፍል ላይ የተለያየ የጡንቻ ክፍሎቻቸው ላይ ጠጠር ያሉ እብጠቶች ማውጣት ሊኖሩ ይችላሉ። እነኚህ የተለያዩ የቆዳ ምልክቶቻቸው ናቸው። ከዛ ባለፈ ግን በተለይ አሁን እዚህ ጋር የቆዳ ምልክቶች ስንል የኛ ማህበረሰብ ጠቆር ያለ ማህበረሰብ ጠይሙ ማህበረሰብ ላይ ብዙ እነኚህ ምልክቶች በደንብ ላይ ይታዩ ይችላሉ። አስተውሎና ፈልጎ ላላየው ሰው ግልጽ ሆነው እንደ ነጮቹ ምልክቶቹ በደንብ አይታዩምና ቶሎ ችግሩን ፒክ ለማድረግ አስቸጋሪ ይሆናል። ከዛ ግን ሲቀጥል ተጨማሪ ሌሎች ዋና ምልክት ብለን የምናያቸው ምንድናቸው? የጡንቻ መዛል። የጡንቻ መዛሉ በምንድነው የሚታየው? አንዳንድ ልጆች ያው እንደ ልጅ እንደ ማንኛውም ታዳጊ ይጫወታሉ፣ ይሯሯጣሉ አይደለ? በፊት በትክክል ይሯሯጥ ኳስ ይጫወት የነበረ ልጅ ደረጃ እንደፈለገ ይወጣ የነበረ ልጆች ሴቶች ሆነው ሱዚ እንደፈለጉ ይዘሉ የነበሩ ልጆች አሁን እንደ በፊቱ መንቀሳቀስ ያቆማሉ። ቁጭ ብለው ጓደኞቻቸውን ሲጫወቱ ሲሯሯጡ ተመልካች መሆን ይጀምራሉ። ደረጃ ወይንም ረጅም መንገድ ከቤተሰቦቻቸው ጋር ሲራመዱ ቶሎ ደከመኝ ማለት ወይ ተሸከሙኝ ማለት ቶሎ ልረፍ እረፍት ፈልጋለሁ በጣም ዝሏል ሰውነቴ ማለት። ከዛ ባለፈ ደግሞ እየጠነከረ ሲሄድ ሙሉ በሙሉ ውጭ መንቀሳቀሶቹ እነሱም ቀርተው ቤት ውስጥ ኖርማል እንቅስቃሴዎችንም ማድረግ ያለ ድካም አለመቻል፣ ቶሎ ቶሎ መዛልና መድከም፣ ኢቭን አልጋ ላይ ከተኙበት ራሱ ለመነሳት መቸገርና እስቲ አንሱኝ ማለት። አንዳንዴ ቤተሰብ ያንን ሲያይ ምንድነው የምትጨማለቂው ዝም ብለሽ ቶሎ ተነሽ ወይንም ቶሎ ተነስ ምን ሆነ ነውና ተነስ ብሎ ዝም ብሎ መጎተት አይነት ነገሮች ሊኖሩ ይችላሉ። ግን የጡንቻ መዛል የሚያመጣው ችግር ሊሆን ይችላል ማለት ነው። በትክክል መነሳት አለመቻል፣ ኢቭን አንገታቸውን በደንብ መደገፍ አለመቻል ድረስ የጡንቻ ድክመቱ እየጠነከረ ቶሎ ባልታወቀ ቁጥር ሊሄድ ይችላል ማለት ነው። ከዚህ ባለፈ ግን ሌሎች ተጨማሪ ምልክቶችም ይኖራቸዋል። አልፎ አልፎ ከ60 እስከ 80% ወይንም ከ10 6 እስከ 8 ታካሚዎች ላይ የመገጣጠሚያ ህመም የመገጣጠሚያ እብጠት ሁላ ሊኖራቸው ይችላል። ከዛም ባለፈ ጡንቻዎቻቸው ላይ ህመሙ እየጠነከረ ሲሄድ ጡንቻዎቻቸው ላይ የሚሰማ ህመም ራሱ ከመዛሉ ባለፈ ህመም ኢቭን እብጠት ሊታይባቸው ይችላል። ከዛም ሲያልፍ ሲጠነክር ህክምና ቶሎ ሳያገኙ ሲቀሩ ደግሞ አልፎ አልፎ ድምጻቸውን መቀየር ይሄ ጉርንን የማድረግ ነገር ሲውጡ መቸገር
የመዋጥ ምግብ ፍላጎትን መቀነስ፣ የመዋጥ መቸገር፣ አፒታይት መቀነስ፣ ሰውነት መቀነስ፣ አልፎ አልፎ ትኩሳት፣ ከዛም ባለፈ ደግሞ ጠንከር ሲል ወይንም አንዳንዴ ኮምፕሊኬት ሲያደርግ የሆድ ህመም ኢቭን የሆድ እቃ ቁስለትና የሆድ እቃ መቀደድ ሊያመጣ ይችላል። ሶ ቀደም ሲል እንደነገርኩ አብዛኛውን የሰውነት ክፍል ሊጎዳ የሚችል ነው። ያው ጠንከር የሚለውና በብዛት የሚታየው ከ10 9 ላይና ከዛ በላይ ሊታይ የሚችለው ምልክት የጡንቻ መዛሉና ቆዳ ላይ ያለው ምልክት ቢሆንም የተለያየ የሰውነት ክፍሎቻቸውን ሊጎዳ የሚችል በሽታ ነውና በብዙ መልኩ ሊቀርብ ይችላል ማለት ነው። ከህርኒያ ጋር የሚገናኝ አይደለም። የሆድ እቃ መቆጣት ይኖራል ቦታው ላይ። ያ መቆጣት ወደ ቁስለት ሊሄድ ይችላል። ቁስለት ከሆነ በኋላ ደግሞ በጣም እየባሰ ሲሄድ እዛው ሆድ ይሄ ከውጭ የሚታይ ነገር ሳይሆን በጣም ሆድ ውስጥ በመታመም ተደጋጋሚ የሆነ የቁስለት አይነት ስሜት መኖር፣ ምግብ ሲበሉ ሆድ የባሰ እየተነፋ መሄድ፣ ሰገራ በትክክል መቀመጥ አለመቻል አይነት ምልክቶች ማለት ነው። ሶ ምልክቶቹ እነኛ ሊሆኑ ይችላሉ። ውድ ተመልካቾቻችን ቆይታችን በዚህ አላበቃም። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ህጻናት እንደ እድሜ ኩያቸው በወርቃውና ተጫውተው እንዲያድጉ ጤናማ መሆን ይጠበቅባቸዋል። በተለይ የመገጣጠሚያና የጡንቻ መስነፍ ሲያጋጥም ወላጆች ወይም አሳዳጊዎች ልጆቻቸውን ወደ ህጻናት ሐኪም ስፔሻሊስት መውሰድ ይጠበቅባቸዋል። ዋናው ምልክት መዛል ነው። ምናልባት እነኚህ ተጨማሪ ቀጥዬ የገለጽኳቸው ምልክቶች በጣም እየቆየ ሲሄድ ምልክቱ ህክምናም ሳያገኙ ሲቀሩ ሊከሰቱ የሚችሉ ናቸው። ስለዚህ ዋናዎቹ እነኚህ ታካሚዎች ላይ የሚታዩ ምልክቶች የቆዳ ምልክቱና የጡንቻ መዛል ወይንም እንቅስቃሴ በፊት ከሚያደርጉት በተለየ በጣም እየቀነሰና እየዛሉ እየደከሙ መሄድ ነው። ሶ እንደዛ አይነት ምልክቶች ሲኖሩ ወደ ህክምና ማዕከል ቶሎ መሄድና ምንድነው ችግሩ የሚለውን ነገር ለማሳከም መሞከር ያስፈልጋል። ችግሩ ምንድነው እንዳልኩ ትንሽ እንደ ሌሎች በሽታዎች ኮመን አይደለም፣ የተለመደ አይደለም፣ ሬር ነው። ሬር ከምንላቸው በሽታዎች ውስጥ አንዱ ነውና እንደዛ ሲሆን የህክምና ባለሙያውም ማንኛውም የጤና ባለሙያም እንደነኛ አይነት ታካሚዎችን ሳያይ ትምህርቱን ተምሮ የመጨረስ እድሉ ከፍተኛ ነው። ያ ማለት አንድ ታካሚን አይነቱ እንዴት ነው የሚመጣው፣ ታካሚው በሽታው ምልክቶቹ ምንድናቸው የሚለውን በትክክል አይቶ እዛው ተምሮበት እዛው እንዴት እንደሚታከም አይቶ ካልወጣ በኋላ መለየት አስቸጋሪ ነው፣ አዲስ ነገር ስለሚሆን። ስለዚህ ቶሎ በሽታውን ማግኘት አስቸጋሪ ነገር ነው። ሶ እንደዚህ አይነት አዌርነስ ክሪኤሽን ወይንም ደግሞ ስለ በሽታው ያለውን ዕውቀት ለማዛባት ወይንም ለመጨመር ምን ሞክረው ሙከራ ያንንም ትንሽ ለማገዝ ነው። ስለዚህ አንደኛ ነገር ያው ታካሚው ማንኛውም እንደዚህ አይነት ምልክት ሲያይ ቶሎ ወደ ሆስፒታል መሄድ ይኖርበታል። በጤና ባለሙያው በኩል ደግሞ እንደዚህ አይነት የጡንቻ መዛል ወይንም ደግሞ የሰውነት መድከም በፊት ከሚያደርጉት እንቅስቃሴ በተለየ በጣም መቀነስና መዛል ሲኖር ይሄ በሽታ ጁቨናይል ደርማቶማይሳይትስ የሚባለው በሽታ ሊኖር እንደሚችል መጠርጠርና ምርመራዎችን ማድረግ ያስፈልጋል። ከዛም ባለፈ ደግሞ ቀደም ሲል እንዳልኩ ቆዳ ላይ የሚታዩት ምልክቶች በጣም ለዚህ በሽታ ልዩ ናቸው። ያ ማለት በተለይ ሁለቱ አይነት ምልክቶች ከዚህ በሽታ ውጭ ሌላ በሽታ ላይ የሚገኙ አይደሉም። ስለዚህ እቺን የቆዳ ምልክት እንኳን በደንብ ለይተን ካየናት፣ በደንብ ካስተዋልናት ኢቭን ታካሚ ማነው ሐኪም ወይንም የጤና ባለሙያ ብቻ አይደለም ታካሚው ራሱ ያቺን ምልክት ካየ እንዴ ይሄ በሽታ ነው ማለት የሚችልበት አይነት ምልክት ነውና ያቺን ምልክት በደንብ ማስተዋልና ማወቅ ያስፈልጋል። እሱን በትክክል ማስተዋልና ማወቅ ከቻልን ቶሎ በሽታው ሊሆን ስለሚችል ለሱ አስፈላጊ የሆኑትን ምርመራዎች ቶሎ ማሰራት ይቻላል ማለት ነው። ምርመራዎቹ ምንድናቸው የሚለውን ስንመለከት ዋና ዋና ምርመራዎች ብለን የምናስባቸው ለዚህ አንደኛ መጀመሪያ መሰራት ያለበት ነገር የጡንቻና የነርቭ ምርመራ ወይንም ነርቭ ኮንዳክት ቴስት ኤንድ ኤሌክትሮማዮግራፊ የሚባሉ ነገሮች አሉ። እነኚህ ጡንቻው ላይ ያለው እንቅስቃሴ የጡንቻው ጥንካሬ ከምን ደርሷል፣ ወርዷል ወይስ አልወረደም፣ የነርቭ ችግር ነው ወይስ የጡንቻው ችግር ነው የሚለው የሚለዩልን ናቸው። ስለዚህ ኤሌክትሮማዮግራፊ ግዴታ ነው ማለት ነው። ከዛ ሲቀጥል ተጨማሪ የሚያስፈልገን ምርመራ ምንድነው? የደም ምርመራዎች ያስፈልጋሉ። በእነኚህ የደም ምርመራዎች የምናያቸው የጡንቻ መጎዳት ሲኖሩ የሚታዩ ፖዚቲቭ የሆኑ ምልክቶች ይኖራሉ። እነሱ መኖር አለመኖራቸውን እርግጠኛ ለመሆን የደም ምርመራዎች ያስፈልጋሉ።
ከዛ ባለፈ ተጨማሪ የምንፈልገው ኤምአርአይ ነው። ኤምአርአይ ለጡንቻዎቻቸውን በኤምአርአይ ተነስቶ እንደዚህ አይነት በሽታ ሲኖር ኤምአርአይ ላይ የሚታዩ ስፔሲፊክ የሆኑ ምልክቶች አሉና እነኛ ምልክቶች አሉ የሉም የሚለውን ነገር በኤምአርአይ ምርመራው ማረጋገጥ ይቻላል ማለት ነው። ከነኚህ ሲያልፍ ደግሞ ናሙናም ማሰራት ይቻላል። ከናሙና የምናሰራው ከጡንቻው ላይ ነው። ቀለል ባለ ቀዶ ጥገና የጡንቻ ናሙና ይወሰድና በደንብ ማረጋገጫ ምርመራ ማሰራት ይቻላል። ናውዴይስ ግን አሁን እቺ የጡንቻ የናሙና ምርመራ ያው ጠንከር ያለች ምርመራ ስለሆነች ያው ቀለል ያለ ቀዶ ጥገና ቢሆንም ጠንከር ያለ ምርመራ ስለሆነ በኤምአርአይም እየተተካ ነው። ያን ምርመራ ማሰራት ግዴታ ላይሆን ይችላል። ቀደም ሲል በገለጽኳቸው ብቻ ምርመራዎች በሽታው መኖሩን እርግጠኛ መሆንና ሕክምናውን መጀመር ይቻላል ማለት ነው። ወደ ሕክምናው ስንሄድ ያው ምርመራው አስፈላጊ የአካል ምርመራና በደምና የኤምአርአይ እና ተጨማሪ ምርመራዎች ከተሰሩ በኋላ በሽታውን እርግጠኛ ከሆንን መኖሩን ወደ ሕክምናው እንገባለን ማለት ነው። ወደ ሕክምናው ከመግባታችን በፊት ግን ቀደም ሲል እንደነገርኩ የመገጣጠሚያ የጡንቻ ድክመቱና የቆዳ ላይ ምልክቶቹ ስለሆኑ አብዛኛውን ጊዜ የሚታዩት አልፎ አልፎ የቆዳ ምልክቱን ቀደም ሲል ወይንም ያስተዋሉት እንደሆነ ቤተሰቦች ያው ወደ ቆዳ ሐኪም ወይንም ወደ ቆዳ ስፔሻሊስት የመሄድ ነገርም ይኖራል። ብዙ ጊዜ የሚታየው እሱ ነው። ወደ ፔዲያትሪክ ሩማቶሎጂስት ወደኛ ከመምጣታቸው በፊት አብዛኛውን ጊዜ ቅድሚያ ወደ ቆዳ ስፔሻሊስት ነው የሚሄዱትና ያው የቆዳ ስፔሻሊስት ያንን ካየ በኋላ ስለሚያውቁት ምልክቶቹ ምን እንደሆኑ ያ የቆዳ ስፔሻሊስት ወደሚመለከተው ፔዲያትሪክ ሩማቶሎጂስት ይመራል፣ ሕክምናውንም ያገኛሉ ነው። ሕክምናውን ስንመለከት ሕክምናው ያው ኦቶኢሚዩን ዲዚዝ ስለሆነ ከውስጥ የሚመነጭን በሽታ ስለሆነ በቀላሉ የምናጠፋውን በሽታ አይደለምና የረጅም ጊዜ ሕክምና ነው። እስከ 2 ዓመትና ከዛ በላይ ሕክምና የሚፈልግ በሽታ ነው ማለት ነው። እስከ 2 ዓመት ሕክምና ሲጀመርላቸው በአንዴ 2 እና ከዛ በላይ መድኃኒቶች መጀመር ይኖርባቸዋል። ዋና 2 መድኃኒቶች አሉ፣ ግን እነሱ ተጓዳኝ ችግሮች እንዳያመጡ የሚያስፈልጉ ተጨማሪ ሌሎች መድኃኒቶችም ይጨመሩላቸዋል። በጊዜ ሂደት እነኚህ መድኃኒቶች መጠናቸው እየተቀነሰ በ2 ዓመትና ከዛ በላይ በሆነ ጊዜ እየተስተካከለላቸው ይሄዳል ማለት ነው። አብዛኛውን ጊዜ አንዴ እንደዚህ አይነት ነገር ሲከሰት ወደ 1/3 ወይንም ከ10 3-4 ልጆች አንድ ዙር ብቻ ነው ይሄ ምልክት የሚኖርባቸው። ስለዚህ መድኃኒቱን በትክክል ከወሰዱ ከ2 ዓመት በኋላ መድኃኒቱ በደንብ ተቀንሶ እስከ 2 ዓመት ባለው ጊዜ ይቆምላቸውና ምልክቶቹ ኮምፕሊትሊ ጠፍተው ድጋሚ የማይመለስበት ጊዜ ይኖራል ማለት ነው። ከዛ ባለፈ ደግሞ እስከ 50% የሚሆነውን ታካሚ ወይንም ከ10 5ቱን ስንመለከት ይሄ ነገር ተደጋጋሚ የመመላለስ ነገር ምልክቱ ከጠፋ በኋላ መልሶ የመነቃቃት ነገር ሊኖርባቸው ይችላልና ሕክምናው በ2 ዓመት ብቻ ማይቆም ሆኖ ለረጅም ጊዜ በብዙ አይነት መድኃኒቶች ሕክምና የሚፈልግ የተለያዩ መድኃኒቶች ሊኖሩ ይችላሉና በእነዛ መድኃኒቶች የረጅም ጊዜ ሕክምና የሚፈልግ አይነት ሊሆን ይችላል ማለት ነው። ጥቂቶቹ ላይ ግን ጠንከር ወዳለ ምልክት ሜቢ ከ10 1 ላይ ወይ 2 ላይ ሊሆን ይችላል ጠንከር ወዳለ ምልክት የመግፋትና አንዳንድ ኮምፕሊኬሽኖችን የማምጣት ነገር ሊኖር ይችላል። አብዛኞቹ ግን ወይ አንድ ጊዜ በ2 ዓመት ትሪት ተደርጎ ቶሎ የሚጠፋላቸው ወይንም ደግሞ ትንሽ ረዘም ላለ ጊዜ ሕክምና ከ2 ዓመት በላይ ሕክምና ለሚፈልጉ አይነቶች ሊሆኑ ይችላሉ ማለት ነው። ያንን ትክክለኛ ሕክምና ለማግኘት ግን አንደኛ ታካሚው ምልክቶቹን አይቶ ወደ ሐኪም ጋር ከሄደ በኋላ የጤና ባለሙያው ወደሚመለከተው ትክክለኛውን ሕክምና ለማግኘት ወደሚያስፈልገው ፔዲያትሪክ ሩማቶሎጂስት ወይንም የህፃናት ሩማቶሎጂስት መምራት ይኖርበታል። እዛ ጋር ትክክለኛውን ሕክምና የረጅም ጊዜ ክትትል ያገኛሉ ማለት ነው። ይሄ ፔዲያትሪክ ሩማቶሎጂ ሰርቪስ እነኚህን ታካሚዎች ተደራሽ ለማድረግ ያው አዲስ አበባ ብቻ አይደለም የተለያዩ ቦታዎች ላይ እነኚህ ታካሚዎች ይኖራሉና አትሊስት በሽታው ምን እንደሆነ ከተረጋገጠና የመጀመሪያውን ሕክምና መድኃኒቶቻቸውን ከጀመሩ በኋላ ቀጣይነቱን መመላለስና ክትትል ለረጅም ጊዜ ማድረግ ከባድ ይሆናል አብዛኛውን ጊዜና ቴሌሜዲሲን የሚባል ነገር አለ። ቴሌሜዲሲን ማለት አቅራቢያቸው ያለ ሐኪም ጋር የተሰጣቸውን የመድኃኒት አይነቶች እንዳለ ይዘው ሄደው ከአቅራቢያቸው ካለ ሐኪም ጋር እኛን እያገናኙኝ በስልክ እየተወያየን ምን መደረግ አለበት፣ ታካሚው ምን ላይ ነው ያለው የሚለውን እየተወያየን አስፈላጊውን የሆነ ሕክምና ማስቀጠል ይቻላል ማለት ነው። ስለዚህ እንደዚህ አይነት ስካርሲቲ ወይንም የሐኪም እጥረት ያለበት ፊልድ ላይ
አብዛኛው ጊዜ አሁንም እያደረገን ያለነው ቴሌሜዲሲን ነው። ከተለያዩ ቦታዎች ላይ ስልኮችን እናስተናግዳለን። ህክምናውንም በስልክ እናደርጋለን። እንደምታውቀው ረጅም ጊዜ ክትትል አስቸጋሪ ነው የሚሆነው። እሺ ሰው ለማስተላለፍ የምፈልገው መልእክት ያው እዚህ በሽታ ላይ አብዛኛውን ጊዜ የሚታዩት ምልክቶች የጡንቻ መዛል፣ መድከም፣ እንደበፊቱ በደንብ እንቅስቃሴ ማድረግ አለመቻልና የቆዳ ምልክቶቹ ናቸውና በተለይ እንደዚህ አይነት መዛል ሲኖር ወደ ሌላ ቦታ ከመውሰድ ወደ እሽት ምናምን ከመሄድ ሐኪም ማማከርና የቆዳ ምልክቶቹን ደግሞ ምናልባት በዚህ ቪዲዮ ላይ ካያችኋቸው ለማስተዋል መሞከርና እነኛ ቆዳ ምልክቶች መኖር አለመኖራቸውን እናንተ በደንብ ካያችሁና ካስተዋላችሁ ለሐኪሞቻችሁ ብታሳዩ ቶሎ ምን እንደሆነ ሊታወቅለት ወይንም ሊታወቅላት ይችላልና ያንን ለማድረግ ብንሞክር ህክምና ደግሞ ከተጀመረ በኋላ የረጅም ጊዜ ህክምና ነው የሚሆነው። እንደተናገርኩት 2 ዓመትና ከዛ በላይ ሊሆን ይችላል። ተስፋ መቁረጥ አያስፈልግም። የታዘዙ መድኃኒቶችን በስነ ስርዓት መውሰድ ያስፈልጋል። ምክንያቱም መድኃኒቶች ሲቆራረጡ የበሽታውን ጥንካሬም ለረጅም ጊዜ የመቆየቱን ነገርም እንዲሁም ደግሞ መድኃኒቶች ሲጀመሩ ለመድኃኒቶች ምላሽ አለመስጠቱን ስለሚጨምርብን በጊዜ ወደ ሆስፒታል መሄድ፣ መድኃኒቱን መጀመር፣ በትክክል መድኃኒቱን መቀጠል፣ ማቆራረጥ አያስፈልግም። ተስፋ አለመቁረጥ እስከ 2 ዓመት ባለው ጊዜ ያው የሆነ ያህሉ የሚሻሉና የሚጠፋላቸው ስለሆነ ያንን ተስፋ አድርጎ ክትትሉን መቀጠል አስፈላጊ ነው ማለት ነው። የዛሬው የአዲስ ህይወት ፕሮግራማችን በዚሁ አበቃ። መልካም ሳምንት።